25ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ከአርብ ጀምሮ በቀጣዮቹ ቀናት ቅዳሜና እሁድም ይደረጋል። በዚህ ሳምንት ከሚደረጉ 10 የፕሪሚየር ሊግ ጨዋታዎች መካከል ማንቸስተር ዩናይትድ ከቶተንሃም እንዲሁም ሊቨርፑል ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ በጉጉት ይጠበቃል። ከሁለቱ ተጠባቂ ጨዋታዎች መካከል ማንቸስተር ዩናይትድ ከቶተንሃም ጋር የሚያደርጉትን ግጥሚያ በተመለከተ የቅድመ ጨዋታ ዳሰሳ ይዤላችሁ ቀርብ ያለው አብራችሁኝ ትቆዩ ዘንድ በአክብሮት ጋብዛለሁ። እንግዲህ ማንቸስተር ዩናይትድ ከቶትንሃም የሚያደርጉት ተጠባቂ ጨዋታ 75000 ተመልካች በሚይዘው በግዙፉ ኦልድ ትራፎርድ ስቴዲየም ነገ ቅዳሜ ከቀኑ 9 ሰዓት ተኩል ላይ ይደረጋል። ይሄ ጨዋታ የሚደረገው በ1958 ተከስቶ የነበረውን የሙኒክ አውሮፕላን አደጋ 68ኛ ዓመት መታሰቢያ በሚውልበት ቀን ማግስት ስለሆነ ለዩናይትድ ደጋፊዎች ልዩ ስሜት አለው። ስለዚህ ጨዋታው ከመጀመሩ በፊት በኦልድ ትራፎርድ የመታሰቢያ ፕሮግራም ሊኖር እንደሚችል ይገመታል። እንግዲህ በማይክል ካሪክ ስር የሚገኘው ማንቸስተር ዩናይትድ ስፐርስን በኦልድ ትራፎርድ ሲገጥም ባለፉት ጨዋታዎች ላይ እያሳየ የነበረውን አስደናቂ አቋሙን ያስቀጥላል ተብሎ ይጠበቃል። ምክንያቱም ማይክል ካሪክ የዩናይትድ ጊዜ አሰልጣኝ ሆኖ ከተሾመ በኋላ በከባድ ፈተናዎች ውስጥ እያለፈና ጥሩ ውጤት እያስመዘገበ ይገኛል። ባለፉት 3 ጨዋታዎች ላይ እንደተመለከትነው ካሪክ በማንቸስተር ሲቲ፣ በአርሰናል እና በፉልሃም ላይ ባስመዘገበው 3 ተከታታይ ድሎች ጉዞውን ጀምሯል። ካሪክ የማንቸስተር ዩናይትድ የቡድን መንፈስ በማነቃቃት የድሮውን ዘመን ለማስታወስ ሞክሯል። ዩናይትድን ከ6ኛ ደረጃ ወደ 4ኛ ደረጃ ከፍ አድርጓል። በተጨማሪም በተጫዋቾች ዘንድ ተወዳጅነትንና አክብሮትን ማግኘቱን በአደባባይ አስመስክሯል። እንግዲህ በዚህም የተነሳ ሙሉ በሙሉ የዩናይትድ የአሰልጣኝነትን ስራ ለካሪክ እንዲሰጠው የሚሉ ድምጾች እንደተበራከቱ ተመልክተናል። እንግዲህ ዝምተኛው ሰራተኛ ማይክል ካሪክ ድሉን 1 2 3 እያለ መቁጠር ጀምሯል። እንግዲህ 4ኛና 5ኛውን ለማስቀጠል ከፊት ለፊቱ ስፐርስና ዌስትሃም ይገኛሉ። የሁለቱን ቡድኖች ወቅታዊ አቋም፣ ጥንካሬና ድክመት፣ የሜዳ ላይ አድቫንቴጅ እና ሌሎች ተያያዥ ጉዳዮችን እንመለከታለን። አብራችሁኝ ቆዩ። ማንቸስተር ዩናይትድ ከባለፉት 7 ጨዋታዎች 4ቱን በማሸነፍ በ3ቱ አቻ በመውጣት ከሚጠበቅበት 21 ነጥብ 15ቱን መሰብሰብ ችሏል። ስለዚህ ማንቸስተር ዩናይትድ ያለመሸነፍ ጉዞውን ለማስቀጠልና የሻምፒዮንስ ሊግ ደረጃውን ለማስከበር በሜዳው ኦልድ ትራፎርድ ላይ ይገኛል። ሁለቱ ቡድኖች በሜዳቸውና ከሜዳ ውጭ ያላቸው አቋም ምን ይመስላል የሚለውን ስንመለከት ማንቸስተር ዩናይትድ በሜዳው ያለው አቋም በሊጉ ውስጥ ካሉ ጠንካራ ክለቦች አንዱ ያደርገዋል። እንግዲህ ዩናይትድ በዘንድሮ የውድድር ዓመት በሜዳው ካደረጋቸው 12 ጨዋታዎች 7ቱን አሸንፏል፣ በ3ቱ አቻ ተለያይቷል፣ በሁለቱ ደግሞ ሽንፈትን አስተናግዷል። ሁለቱ የተሸነፈባቸው ጨዋታዎች በፕሪሚየር ሊጉ መርሃ ግብር ከአርሰናል ጋር ያደረገው ጨዋታና በሌላኛው ጨዋታ ከኤቨርተን ጋር 1-0 የተሸነፈበት ጨዋታ ይጠቀሳል። ዩናይትድ በኦልድ ትራፎርድ ላይ በቅርብ ካደረጋቸው 6 ጨዋታዎች 3ቱን አሸንፎ በ3ቱ አቻ በመውጣት በሜዳው ያለመሸነፍ ጉዞ ላይ ይገኛል። በካሪክ አሰልጣኝነት ስርም እንግዲህ በሜዳው ካደረጋቸው 2 ጨዋታዎች 2ቱንም ማሸነፍ ችሏል። እንግዲህ የካሪክ ማንቸስተር ዩናይትድ ይህንን ጨዋታ የሚጀምረው በሜዳው ያለውን ጠንካራ አቋምና በራስ መተማመን ይዞ ነው። ስለዚህ በተከታታይ 2 ጨዋታዎችን በሜዳው በማሸነፍ ቶተንሃምን የሚገጥመው ማንቸስተር ዩናይትድ ይህንንም ጨዋታ አሸንፎ ተከታታይ ድሉን ወደ 3 ከፍ የማድረግ እድል ሊኖረው ይችላል ማለት ነው። ምክንያቱም ስፐርስ በሻምፒዮንስ ሊግ ውድድሩ ጥሩ ውጤት እያስመዘገበ ቢሆንም በፕሪሚየር ሊጉ ላይ የሚያሳየው አቋም እጅግ ደካማ ነው። በዚህም ምክንያት የካሪክ ማንቸስተር ዩናይትድ 4ኛ ተከታታይ ድሉን በማስመዝገብ በሻምፒዮንስ ሊግ ውድድሩ መሳተፍ የሚያስችለውን ደረጃ አጠናክሮ ለመቀጠል ጠንካራ ተፋላሚ ይሆናል ተብሎ ይጠበቃል። በሌላ በኩል ቶተንሃም በሊጉ ባደረጋቸው 7 ተከታታይ ጨዋታዎች 1ዱን አሸንፎ 4ቱን አቻ በመውጣት በሁለቱ ተሸንፏል። ሌላው ማንሳት ያለብን ጉዳይ ቶተንሃም ከሜዳው ውጭ ያለውን አቋም ነው። የቶማስ ፍራንክ ቡድን እንግዲህ ከሜዳው ውጭ በፕሪሚየር ሊጉ ጥሩ የሚባል ሪከርድ አለው። እስካሁን ከሜዳው ውጭ ባደረጋቸው 12 ጨዋታዎች 5ቱን አሸንፏል፣ በ4ቱ አቻ ሲለያይ በ3ቱ ደግሞ ተሸንፏል። በቅርብ ካደረጋቸው 7 ከሜዳ ውጭ ጨዋታዎች ማሸነፍ የቻለው 1ዱን ብቻ ሲሆን በ3ቱ አቻ ተለያይቷል፣ በ3ቱ ደግሞ ሽንፈትን አስተናግዷል። ሌላው በቅርብ ከሜዳው ውጭ ካደረጋቸው 3 ጨዋታዎች 1ዱንም ማሸነፍ አልቻለም፣ በ2ቱ አቻ ሲለያይ በ1ዱ ተሸንፏል። እንግዲህ ሌላው ማንሳት ያለብን ጉዳይ የሁለቱ ክለቦች ታሪካዊና ወቅታዊ የእርስ በርስ ግንኙነት ምን ይመስላል የሚለውን ነው። ሁለቱ ክለቦች በሁሉም ውድድሮች በአጠቃላይ 207 ጊዜ ተገናኝተዋል። ከዚህም ውስጥ ዩናይትድ 96 ጊዜ በማሸነፍ የበላይነቱን ሲወስድ ቶተንሃም 58 ጊዜ ማሸነፍ ችሏል። በቀሪዎቹ 53 ጨዋታዎችም አቻ መለያየት ችለዋል።
ከ1992 ወደዚህ ያለውን የፕሪሚየር ሊግ ሪከርዳቸውን ብቻ ለይተን ከተመለከት ነው 63 ጊዜ ተገናኝተዋል። ከዚህም ውስጥ ዩናይትድ 39 ጊዜ አሸንፏል፣ ቶትንሃም ደግሞ 11 ጊዜ አሸንፏል። በቀሪዎቹ 13 ጨዋታዎች በአቻ ውጤት ተለያይተዋል። እንግዲህ በአጠቃላይ ማንቸስተር ዩናይትድ 103 ጎሎችን አስቆጥሯል፣ ቶትንሃም ደግሞ 66 ጎሎችን ማስቆጠር ችሏል። ይህ የሚያሳየው እንግዲህ ሁለቱ ክለቦች ተገናኝተው ሲጫወቱ አብዛኛውን ጊዜ ብዙ ጎሎች የሚቆጠሩበትና ለተመልካች የሚያዝናና እንዲሁም ክፍት ጨዋታ መሆኑን ነው። በማንቸስተር ዩናይትድ እና በቶትንሃም መካከል ከተደረጉ ጨዋታዎች ውስጥ ብዙ ጎል የተመዘገበበት ጨዋታ በፈረንጆቹ መስከረም 2001 የተደረገው ጨዋታ ነበር። ይህ ጨዋታ የተደረገው ዋይት ሃርት ሌን ተብሎ በሚጠራው የስፐርስ ስቴዲየም ሲሆን የተጠናቀቀውም 5-3 በሆነ ውጤት ነበር። ይህ ጨዋታ 8 ጎሎች የተቆጠሩበት ሲሆን በፕሪሚየር ሊጉ ታሪክ ከታዩ አስገራሚ ካምባኮች አንዱ ተደርጎ ይወሰዳል። ምክንያቱም በዚያ ጨዋታ በመጀመሪያው አጋማሽ ቶትንሃም ማንቸስተር ዩናይትድን 3-0 እየመራ እረፍት የወጣ ሲሆን ከረፍት መልስ በሰር አሌክስ ፈርጉሰን የሚመራው ማንቸስተር ዩናይትድ 5 ጎሎችን በማስቆጠር ጨዋታውን 5-3 በሆነ ውጤት ማሸነፍ ችሏል። ሌላው ብዙ ጎል የተቆጠረባቸውን ጨዋታዎች ስንመለከት ጥር 1910 ማንቸስተር ዩናይትድ 5-0 የረታበት ጨዋታ በታሪኩ ቶትንሃምን በከፍተኛ የጎል ልዩነት ያሸነፈበት ጨዋታ ሲሆን እስከዛሬ ያልተሰበረ ትልቅ ክብረ ወሰንም ሆኖ ይገኛል። ሌላኛው ጨዋታ ሚያዝያ 2009 ማንቸስተር ዩናይትድ 5-2 ያሸነፈበት ጨዋታ አይረሳም። ይህም ጨዋታ ዩናይትድ 2-0 ከመመራት ተነስቶ 5 ጎሎችን ያስቆጠረበት ሌላኛው ታሪካዊ ጨዋታ ነበር። ሌላኛው ጨዋታ ጥቅምት 2020 ቶተንሃም 6-1 ኦልድ ትራፎርድ ላይ ዩናይትድን በከፍተኛ የጎል ልዩነት ያሸነፈበት ጨዋታ ይጠቀሳል። በቅርብ ከተደረጉ ጨዋታዎችም እንግዲህ ታህሳስ 2024 በሊግ ካፕ ወይም ካራባው ካፕ ሩብ ፍጻሜ ጨዋታ ቶትንሃም ማንቸስተር ዩናይትድን 4-3 ያሸነፈበት ጨዋታ ብዙ ጎል የተቆጠረበት ሆኖ ተመዝግቧል። በደረጃ ሰንጠረዡ ላይ ያላቸውን ውጤትና የቅርብ ጊዜ የእርስ በርስ ግንኙነት ወይም ሄድ ቱ ሄድ ሪከርድ ስንመለከት በዚህ ዓመት ሁለቱ ክለቦች በደረጃ ሰንጠረዡ ላይ ሰፊ ልዩነት አላቸው። ማንቸስተር ዩናይትድ በ41 ነጥብ በደረጃ ሰንጠረዡ ከፍ ብሎ አራተኛ ላይ ይገኛል። ቶትንሃም በአንጻሩ በ29 ነጥብ 14ኛ ደረጃ ላይ ይገኛል። እንግዲህ ቀደም ብለን እንዳየነው ሁለቱ ክለቦች ሲገናኙ ለወትሮ ማንቸስተር ዩናይትድ ብልጫ ቢኖረውም በሁሉም ውድድሮች ላይ በቅርብ በተደረጉ 8 ጨዋታዎች ማንቸስተር ዩናይትድ ቶትንሃምን በአንዱም ጨዋታ ላይ ማሸነፍ አልቻለም። ከነዚህ 8 ጨዋታዎች የኤሮፓ ሊግ ዋንጫ ፍጻሜንና የካራባኦ ካፕ ሩብ ፍጻሜን ጨምሮ ቶትንሃም 5ቱን ጨዋታዎች ማሸነፍ ችሏል። በ3 ጨዋታዎች አቻ ተለያይተዋል። ሌላው ማንሳት ያለብን ጉዳይ በዩናይትድ እና በቶትንሃም መካከል ያለውን የተጫዋቾች አቫይላቢሊቲ እና የጉዳት ሁኔታ ይሆናል። እንግዲህ የማንቸስተር ዩናይትድ ተጫዋቾች በሲቲ እና በአርሰናል ላይ ካስመዘገቡ ድል በተጨማሪ ፉልሃምን በማሸነፍ በጥሩ ስነ ልቦናና የሞራል መነሳሳት ላይ ይገኛሉ። በተለይ ደግሞ ብሩኖ ፈርናንዴዝ፣ ካዘሚሮ፣ ማቴስ ኩኛ፣ ቤንጃሚን ሼሽኮ፣ አማድ ዲያሎ እና ብራያን ምቤሞ በጥሩ ብቃት ላይ የሚገኙ ተጫዋቾች ናቸው። በዩናይትድ በኩል ያለውን የጉዳት ዝርዝር ስንመለከት ማቲያስ ደሊክት በጀርባ ህመም፣ ሜሰን ማውንት በልምምድ ላይ ባጋጠመው ቀላል ጉዳት እንዲሁም ፓትሪክ ዶርጉ ከአርሰናል ጋር በነበረው ጨዋታ በሃምስትሪንግ ጉዳት ምክንያት ለዩናይትድ ግልጋሎት የማይሰጡ ተጫዋቾች ናቸው። በቶትንሃም በኩል ያለውን ስንመለከት ጄምስ ማዲሰን፣ መሐመድ ኩዶስ፣ ዲያን ኩሉሴቭስኪ፣ ሮድሪጎ ቤንታንኩር እንዲሁም ሪቻርልሰንን ጨምሮ ወደ 11 ተጫዋቾች አይሰለፉም ወይም አገልግሎት አይሰጡም ተብሎ ይጠበቃል። በቅርቡ ጉዳት የተመለሰው ዶሚኒክ ሶላንኬ ከሲቲ ጋር በተደረገው ጨዋታ 2 ወሳኝ ጎሎችን ካስቆጠረ በኋላ በቁርጭምጭሚት ጉዳት ምክንያት ከሜዳ ተቀይሮ መውጣቱ ይታወሳል። ስለዚህ በዚህም ጨዋታ ላይ ለመሰለፍ መድረስ አለመድረሱ አጠራጣሪና አጠያያቂ ነው ተብሏል። ሌላው የምንመለከተው ጉዳይ የማሸነፍ ግምትና ንጻሪያቸውን ይሆናል። ዩናይትድ በፕሪሚየር ሊጉ ካለው ጥሩ አቋምና ወቅታዊ መነቃቃት አንጻር በኦፕታ ሱፐር ኮምፒውተር እና በሌሎች የስታቲስቲክስ መረጃ ቀባዮች በኩል የተሻለ የማሸነፍ ግምት ተሰጥቶታል። ነገር ግን ስፐርሶች ባለፉት 8 ጨዋታዎች ላይ ያላቸው የበላይነት ሳይኮሎጂካል አድቫንቴጅ ስለሚሰጣቸው ለዩናይትድ ከባድ ተጋጣሚ ሊሆኑ ይችላሉ ተብሎ ይገመታል። ሌላው በሁለቱ ክለቦች መካከል ካለው የቅርብ ጊዜ ሪከርዳቸው በተጨማሪ ቶትንሃሞች ከገቡበት የውጤት ቀውስ ለመውጣት ኦልድ ትራፎርድ ላይ ዩናይትድን በማሸነፍ ጥሩ የመነቃቃት ስሜት ለመፍጠር እንደ ጥሩ አጋጣሚ አድርገው ሊመለከቱት ይችላሉ። እንግዲህ ምናልባት ቶትንሃም አቻ መውጣትን ወይንም ማሸነፍን ዓላማ አድርጎ ወደ ኦልድ ትራፎርድ ስለሚመጣ የካሪከን ኒው ማናጀሪያል ባውንስ ኢፌክት በዚህ ሳምንት የመግታት እድል ሊኖረው ይችላል።
እንግዲህ ከላይ ያነሳናቸው ብዙ ሁኔታዎች ጨዋታውን እጅግ ተጠባቂና አጓጊ ያደርጉታል። እስኪ ሀሳብ አስተያየታችሁን አጋሩኝ። አመሰግናለሁ።